ጤና ይስጥልኝ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። የታሪክ ተመራማሪ ናቸው። ጥልቅ ማህበራዊና ኢኮኖሚያዊ ትንታኔን በተለያዩ ሚዲያዎች በመስጠት ይታወቃሉ። በአዲስ አበባ ዩኒቨርሲቲ የመጀመሪያና የሁለተኛ ዲግሪያቸውን በታሪክ የሰሩ ናቸው። ፒኤችዲያቸውንም እንደዚሁ በታሪክ ሰርተዋል። ሴንተር ፎር ናሽናል ኤንድ ሪጂናል ኢንቴግሬሽን ኤክስኪዩቲቭ ዳይሬክተር ናቸው። ኢብራሂም ሙልሸዋ ከኛ ጋር ይገኛሉ። ተመልካቾቻችን አብራችሁን ሁኑ። ዶክተር ኢብራሂም እንኳን ደህና መጡ። እንኳን ደህና ቆያችሁ። እናመሰግናለን። እኔም አመሰግናለሁ ስለመጡ። እንግዲህ አንተ እያልኩ ነው የምቀጥለው። ኦልራይት እንግዲህ ከሰሞኑ በርካታ ጉዳዮችን ዓለማችን ታስተናግዳለች። የአፍሪካ ቀንድ ፖለቲካም ከዚህ ከአፍሪካ ህብረትም ጋር ተያይዞ እንደዚሁም ደግሞ ከሚመጡ ወደ ኢትዮጵያን ከሚጎበኙ መሪዎችም ጋር በተገናኘ ስሟ በተለያዩ ዓለም አቀፍ ሚዲያዎች በስፋት ይነሳል። በተለይም የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶሃን እንግዲህ ወደ ኢትዮጵያ መምጣታቸውን ተከትሎ በርካታ እንደምታ ያላቸው ሀሳቦች ከአፍሪካ ቀንድ ፖለቲካ አንጻር ከቀይ ባህርም አንጻር እየተነሱ ናቸውና የኢትዮጵያና የቱርክ ግንኙነት ከጥንት ጀምሮ እንደው ምን እንደሚመስል አሁናዊ ወዳጅነታችን ያለበት ሁኔታ ምን ይመስላል የሚለውን ብንጀምር። እሺ፣ በጣም አመሰግናለሁ። በመጀመሪያ ደረጃ የኢትዮጵያና የቱርክ ግንኙነት እንደ አገሮቹ ጥንታዊነት ሁሉ ቀደምት ነው። እነዚህ ሁለቱ ሀገሮች ለየት የሚያረጋቸው ምናልባት ሁለቱንም በአንድ የሚያስተሳስራቸው ሁለቱም የስቴት ካልቸር የአገረ መንግስት ግንባታ ያላቸው በሺህ ዓመታት የሚቆጠረ ሀገረ መንግስት ግንባታ ታሪክ ያላቸው ልምድ ያላቸው ሀገሮች ናቸው። በዚህ የተነሳ ሁለቱም ሀገሮች ጥንታዊ ነን የሚል ሳይኮሎጂ ያላቸው ስነ ልቦና ያላቸው ሁለት አገራት ማለት ነው ቱርክና። ሁለቱም ሀገሮች ደግሞ የኤምፓየር ታሪክ ያላቸው ናቸው። ኤምፓየር ሺፓቸው ትልቅ ነበርን የሚሉ ናቸው። ሁለቱም ትልቅ ነበርን፣ ወደ ትልቅነት እንመለሳለን ነው የሁለቱም መፈክር ባይዘው። ይሄ የሚያመለክተው ምንድነው? ሁለቱም ጥልቅነታችንን ያሳጣን በመጨረሻ የመጣው አውሮፓ ነው። መጨረሻ ላይ በአውሮፓ የበላይነት ዓለም ትገኛለች። ስለዚህ አንዱ የሚያስተሳስራቸው ነገር ይሄ ነው። የጥንት የሆነው ወደ ሁለቱ ፓርቲኩላር ግንኙነት ስንመጣ እንግዲህ ቱርክ ከዘመናዊ ቱርክ ከመመስረቷ በፊት የኦቶማን ኤምፓየር የሚባለው እንግዲህ ከ12ኛው ክፍለ ዘመን ጀምሮ በዚህ አናዶሉ በሚባለው ቦታ ብቅ ብሎ ከዛ ወደ ኤዥያ ማይነር ከዛ ወደ ኤዥያ እንዲሁም አውሮፓ ጭምር ምስራቅ አውሮፓን ጭምር የተቆጣጠረ በመጨረሻም በ16ኛው ክፍለ ዘመን የቱርክ ኤምፓየር በጣም ፒክ የደረሰበት ትልቅ መስፋፋት ያለበት ዘመን ላይ ወደዚሁ አካባቢ ደግሞ ወደ ቀይ ባህር እንደውም በኋላ ላይ ሀበሽ ያለት ይሉታል ቱርኮች። የሀበሻ ምንድነው አገዛዝ እንትን ቦታ ቴሪቶሪያ የሀበሻ ቴሪቶሪ ይሉታል እስከዛሬ በታሪክ ማለት ነው። ሀበሽ ያለት ነው የሚሉት እነሱ የያዙትን ቦታ። ይሄ ምጽዋ ሶማሌ አካባቢ በኋላ ላይ ደግሞ ከሀረር ጋር ያላቸው ግንኙነት ዛሬም ጭምር በምስራቁ ኢትዮጵያ የነሱን አሻራ የምናይበት ሁኔታ አለ። ስለዚህ ከዛ ጀምሮ ግንኙነት አለ። እንግዲህ ሞደርን ቱርክም ሞደርን ኢትዮጵያም ሲመሰረቱ ሁለቱም ኢንዲፔንደንት ሆነው ለነጻነት ያደረጉት ተጋድሎ አውሮፓውያን ቢያንስ የተቀረውን አገራቸውን እንዳይወሩ ነጻነታቸውን ያስከበሩ ናቸው። የሶቨርኒቲ ወይም ደግሞ የሉዓላዊነት የሞደርን ሉዓላዊነትን ካገኙ ጥቂት ሀገራት መካከል ናቸው። ኦቶማን ቱርክ ምንም እንኳን እንትኑን ቢያጣም ትልቅ ኢምፓየሩን አጥቶ ወደ ዛሬ አናዶሊያ የምንለው አናቶሊያ በሚባለው እነሱ አናዶሉ ይሉታል ወደዛ ቢሰበሰብም መጨረሻ የቀረችውን ግን ኢስታንቡል አንካራ ምናምን ይሄ አሁን ሞደርን ቱርክን ግን በነጻነት ለማስቀረት ችለዋል። ልክኛ አድዋ እንደምንለው እነሱም ጋሊፖሊ ወይም ደግሞ ቻናካሊ ይሉታል በቱርክኛ ጦርነት ላይ አሸንፈው አውሮፓውያንን መልሰው
ቱርክን የጠበቁበት ሁኔታ እናያለን። በዚህ ዘመን ሁለቱም ሀገሮች ሞደርን ስቴትስ ሲመሰረቱ ሁለቱም ሀገሮች ሞደርን ስቴት ውስጥ ካለ ኮሎኒ ያለ ቅኝ ግዛት ሁለቱም ብቅ ያሉ ሀገሮች ሆነው እናገኛለን። ከዚህ ጋር ተያይዞ ሁለቱም ሀገሮች የቅኝ ግዛት ብቻ መሆን ሳይሆን ሁለቱም ሀገሮች ዲፕሎማሲያዊ ግንኙነት የጀመሩበት ሱልጣን አብዱል ሐሚድና አጼ ሚኒሊክ የሚለዋወጧቸው ደብዳቤዎች የነበሩ ከዚህም አልፎ 1913 እንደ አውሮፓውያን አቆጣጠር ከ19 እስከ 1916 ኢትዮጵያ ውስጥ ስልጣን ላይ የነበረው ልጅ ኢያሱ አንደኛ ጥርስ ከተነከሰበት ነገር አንዱ ከቱርክና ከጀርመን ጋር ያለው ግንኙነት ነበር። አንዱ ያንንም ተጠቅመው ነው እንግዲህ ራስ ተፈሪ ከእንግሊዞች ጋር በመሆን ያው እንግሊዞች በዛን ጊዜ በጣም ትልቅ ደረጃ የደረሱበት ስለሆነ በእንግሊዞች ውስጥ ጥርስ ውስጥ ገብቶ ነው ልጅ ኢያሱ ገና በ3 አመት ሊወርቅ የቻለው። ያም አንዱ አመለካች ነው። በ1912 at the same time ቱርኮቹ በምስራቅ ኢትዮጵያ ሀረር ላይ ቆንሲላ የከፈቱበት ሁኔታ አለ። ከዛ አልፎ ግን ሞደርን ኢትዮጵያ በደንብ ከአድዋ በኋላ ጠንከር ብላ አሰርቲቭ ሆና የተለያዩ ኤምባሲዎች በሚመጡበት ሁኔታ የመጀመሪያውን በሳሃራ በታች የመጀመሪያውን ኤምባሲ ቱርክ የከፈተችው ኢትዮጵያ ላይ ነው በ1926 ማለት ነው። 1926 ይሄን ስትከፍት ፎርዛት ማተር መክፈት የምትችለው የአፍሪካ ሀገር ብቸኛ ኢትዮጵያ ነው። ምክንያቱም ኤምባሲ መክፈት ማለት ሉዓላዊ ሀገር ነው። የዛኔ ሱዳን ብትከፍት ሱዳን የሚባል ሀገር የለም፣ እንግሊዝ ማለት ነው። ወይም ደግሞ ጅቡቲ ብንሄድ ፈረንሳይ ማለት ነው። ስለዚህ ኢትዮጵያ ይሄ ግንኙነቱ ራሱ የሉዓላዊነት መለኪያው ነው ማለት ነው። ስለዚህ የመጀመሪያውን ሰብሳሃራ አፍሪካ የቱርክ ብዙ ነገሮች የቱርክ የተከፈቱት አፍሪካ ውስጥ ኢትዮጵያ ውስጥ ነው። በነገራችን ላይ ከሳሃራ በታች ቲካ ራሱ የመጀመሪያው የቱርክ የእንትን ኤጀንሲ የዴቨሎፕመንት ኤጀንሲ የመጀመሪያው እንትን ሴንተሩ አዲስ አበባ ነው። በዚህ የተነሳ ቱርኮቹ ኢትዮጵያን ወደዚህ ወደ አፍሪካ መግቢያ ምስራቅ አፍሪካ መግቢያ መንገዳቸው ነበር ማለት ነው። ከዛ ስንመጣ በኃይለ ሥላሴ ጊዜ ብዙ ግንኙነቶች አሉ። እኔ እንደውም አንዳንድ ዶክመንቶችን ኢስታንቡል ላይብራሪዎች አይ ነበር፣ ፎቶዎች ኃይለ ሥላሴን ኢስታንቡል እዛም ሲመጡ አንካራ ሲመጡ የነበረውን የተጻጻፏቸው ደብዳቤዎች በጣም ብዙ ናቸውና ትንሽ ግንኙነት የተቀዛቀዘው በደርግ ጊዜ ነው። ደርግ እንደምናውቀው 17 አመት ኢትዮጵያ ሶሻሊዝም አውጃ ከሰው ቤት ጋር የነበራት ከኩባ ጋር ከደቡብ የመን ጋር ነበር ከዩጎዝላቪያ ጋር ከነዚህ ጋር ነበር የምናተኩረውና ያ ትኩረታችን ቱርክ ጋር ያለን ግንኙነት አቀዝቅዞት ቆይቷል። ከዚህ በኋላ እንግዲህ ኢህአዴግ ከመጣ በኋላ አዲስ መከፈት መጣ። በዛን ጊዜ ደግሞ ቱርኮቹ ተመልሰው መጡ። በኢህአዴግ ዘመን ደግሞ የተለየ አይነት አፕሮች ይዘው ለምን ዘመኑም በተለይ ከ2000 በኋላ አክ ፓርቲ አሁን የምናየው የረጀብ ኤርዶዋን ፓርቲ ስልጣን የያዘበት ጊዜ ነው። 2005 ደግሞ ማለት ቱርክ የአፍሪካ መከፈት የምትለውን ፕሮግራም ያወጣችበት ነው። ወደ አፍሪካ መሄድ የሚለውን ለአፍሪካ ፓርቲኩላርሊ የአፍሪካ እቅድ ያወጣችበት ዘመን ነው። ከዛ በኋላ እንግዲህ ኢኮኖሚ ግንኙነቱ የቱርክ ፋብሪካዎች ኢትዮጵያ ውስጥ መከፈት፣ የቱርክ ባለሀብቶች መምጣት፣ የቱርክ ፊልሞች መሰራጨት፣ የቱርክ ኦልሞስት እቃዎች መታወቅ፣ ኳሊቲ ያላቸው ነገሮች ወደ ኢትዮጵያ ከቱርክ እንደሚመጡ ቀስ በቀስ መቼስ የቱርክ ተጽዕኖ እንደዚሁ በላይፋችን ውስጥ እያየነው የምንመጣበት ሁኔታ አለ። እኛ ጋር ብቻ አይደለም፣ አፍሪካ ውስጥ ሌሎቹም አገሮች ውስጥ ማለት ነው። በዚህ የተነሳ በዛ ፍሬምወርክ ስናየው ባጭሩ የቱርክ የኢትዮጵያ ግንኙነት ታሪካዊ ቅድመ ዘመናዊ ኢትዮጵያ ጋር ያላቸው ግንኙነት፣ ዘመናዊ ኢትዮጵያ ከተመሰረተች በኋላ ያላቸው፣ ከዛ በዘመናዊ ኢትዮጵያ ውስጥ ደግሞ የተለያየ
ቅርጽ ይዘው አሁን ደግሞ ከ2018 በኋላ የክቡር ጠቅላይ ሚኒስትር ዶክተር አብይ መንግስት በኋላ ደግሞ የበለጠ እየጠነከረ የመጣበትን ሁኔታ እናያለን። ለዚህ ደግሞ ላንድ ማርክ የሚሆነው የትግራይ ጦርነት ነው። በትግራይ ጦርነት ጊዜ በተለይ ቱርክ የድሮኖች በማቅረብ የኢትዮጵያን መንግስት ጎን በመቆም ትልቅ አስተዋጽኦ አድርጋለች። ይሄም ስቴት ቱ ስቴት ሪሌሽንሺፑን የበለጠ ያጠናከረው ሁኔታ እናያለን። ከዛ በተረፈ ግን ቱርኮቹ የበለጠ በተለይ 2011 እንደምናውቀው ሶማሊያ ውስጥ ማንም የዓለም መሪ ሶማሊያ ሞቃዲሾ መግባት እንደ በጣም አደገኛ በቆጠረበት ጊዜ የዛን ጊዜ ጠቅላይ ሚኒስቴር ያሁኑ የቱርክ ፕሬዝዳንት ናቸው። ለመጀመሪያ ጊዜ በ2011 ሞቃዲሾ ላይ አውሮፕላን ይዘው ከቻሉትና ዓለም በሙሉ ተገረመ። ኢቭን ብዙ አፍሪካ ሀገሮች መሪዎች አልረገጡም። ያቺ ነች ሶማሊያን ከእንደገና እንድታንሰራራ ሶማሌ ውስጥ ከዛ ቱርክ እንደገና የመጀመሪያውን ኤምባሲዋን ሶማሌ ላይ ሰራች። ትልቁን የሶማሊያውን የሞቃዲሾ አውሮፕላን ማረፊያን ሰራች። በዚህ የተነሳ መች እንደሆነ አላቅም 2000 ስንት ላይ ነው የአዲስ አበባ ዩኒቨርሲቲ ለሳቸው 2007 ላይ የክብር ዶክትሬት የሰጠው አንደኛ ሶማሌን ከእንደገና በመገንባት ሽብርተኝነትን እንትን በማለትና ከኢትዮጵያ ጋር ባላቸው ግንኙነት ማለት ነው። ስለዚህ በጣም ትልቅ ፕላን አውጥተው አፍሪካ እንደ አፍሪካ ከቱርክ ጋር ያላትን ግንኙነት እያጠናከሩ የመጡበት ነው ሁኔታ ነው የምናየው። አመሰግናለሁ። በጣም እንትኑ ትንሽ እንዳልከው የሁለቱም ሀገራት የሚያመሳስላቸው ጥንታዊነታቸውም ሆኖ ሳለ አሁናዊ ፖለቲካውን በተለይም በዚህ በአፍሪካ ቀንድ ከዚህ ከቀይ ባህር አንጻርም ወዳጅ የሚመስሉ ለቱርክም ወዳጅ የሚመስሉ ሀገራት ግን በጎን ቢችሉ ሊያፈርሷት የሚሞክሩ ጫና መፍጠር የሚሞክሩ ሀገራት እንዳሉ በግልጽ አንተም ታውቃቸዋለህና ግን የነ ፕሬዚዳንት ኤርዶዋን አካሄድና አመጣጥ በጣም ዓለም ላይ ሚዛን ጠብቀው ሊንቀሳቀሱ የሚችሉ ወይም ደግሞ እንግዲህ ካለ ምስራቁ ዓለም ተብሎ ከሚታስበው ወይም ከነ ቻይናና ከነ ሩሲያ ጋር እየሰሩ አት ዘ ሴም ታይም ደግሞ ከነ አሜሪካ ጋር የሚሰሩ ፕሬዚዳንት በመሆናቸው ይህ እንግዲህ ፖለቲከኛና ፕሬዚዳንት ወደ ኢትዮጵያ መምጣታቸውም ኢትዮጵያም በዚህ አይነት የፖለቲካ ስሪት ውስጥ ያለች ሀገር ናት። ከማንም ጋር ወግና የመስራት ፍላጎትም ስለሌላት ቀጠናዊ ኢንቴግሪቲም ላይ የመስራት ፍላጎትም ያላት ሀገር በመሆኗ የኤርዶዋን መምጣት ምናልባት ከሚዛን አስጠባቂነታቸው አንጻር ኢትዮጵያም ካላት ፖሊሲዋ ልክ እነሱን የመምሰለ አይነት አካሄድ ምን አይነት ፋይዳ አለው የሚለውን ብናነሳው እንግዲህ የቱርክ ፖለቲክስ ምን ላይ ነው የሚገነባው የሚለው ነገር በጣም ወሳኝ ነው ለኔ። ቱርኮች ያላቸውን አድቫንቴጅ እና ዲስአድቫንቴጅ በደንብ አጥንተዋል። ቱርክ እንደምታውቀው ጂኦግራፊዋ የሚያስገድዳትን አካሄድ የተረዳ መሪ ነው ያላት። ማል ላይ ናቸው በምስራቅም በምዕራብም። እንግዲህ አውሮፓም ኤዥያም ኢስታንቡል ስትሄድ ኢስታንቡል ለሁለት ትከፈላለች። የአውሮፓ ኢስታንቡል አለ፣ የኤዥያ ኢስታንቡል አለ። ስለዚህ ይሄ ጂኦግራፊ የሰጣቸው ትልቅ ጠቀሜታ አለ። ይሄን ጂኦግራፊ ዝም ብለው እንትን አላረጉትም። ስለዚህ ምን ያደርጋቸዋል? ይሄ ጂኦግራፊ ድሮ ከኤርዶዋን በፊት በጣም ያለ እንትናቸው ያለ ባህሪያቸው ለመሆን ሞክረው ነበር። ያለ ባህሪያቸው በጣም ኃይለኛ ሴኩላሪስት ትልቅ የሙስሊም ሀገር ሆነው ያለ ባህሪያቸው ምዕራቡ ለመሆን በጣም ሲጨነቁ ነበር። ይሄ መንግስት ሲመጣ ኖ ዊ ዶንት ኒድ ቱ ቢ ይሄን ያህል ምዕራብ፣ ሌላ ደግሞ የምዕራብ ካራክተር አለን እሱንም እንቀበላለን፣ የምስራቅ ደግሞ ካራክተር አለን እሱንም እንቀበላለን። ስለዚህ የመጀመሪያው ስራ ከጎረቤት ጋር ያላቸው ዜሮ የሆነ ኮንፍሊክት የሚል የዛን ጊዜ ጠቅላይ ሚኒስቴር የነበሩት የዛን ጊዜ ውጭ ጉዳይ ሚኒስቴር የነበሩት አህመድ ዳውቶሎ በዜሮ ኮንፍሊክት የሚል ፕላን አወጡ። ከዛ በኋላ ቱርክ ወደ ምስራቅ ዞረች፣ ወደ ኢስት ዞረች፣ ወደ
እስልምና ዞረች ምናምን የሚባል ፕሮፓጋንዳ ሲነፋ ነበር። ኖ እነሱ እንደሱ አይደለም የሰሩት። ምዕራቡ የሚገባውን ያህል እንጠጋዋለን። ምዕራቡን የምንጠጋው ግን አዘ ኤክስፔንስ ኦፍ ምስራቅ አይደለም። አሁን ብዙ ሀገሮች አውሮፓውያን ችግር ውስጥ የሚከቷቸው አንተን ይመጣና ከቻይና ጋር ግንኙነት ካለ ከኔ ጋር አትሆንም ይላል። ልክ አንዳንድ ነገረኛ ጎረቤት አለ አይደለ? ከሆነ ሰው ጋር ይጣላና ለምን እሱን ሰላም አልከው እንደሚል ፖለቲክስ እንደዚህ አይሰራም። ቱርኮቹ ይሄንን ነው ያፈረሱት። ምንድነው ያደረጉት? አይ we keep our relationship with the west እንጠብቃለን ግንኙነታችን፣ ግን ደግሞ ቱርኪያ የእንትን ካራክተር አላት፣ የምስራቅም ካራክተር አላት፣ የሃይማኖት ካራክተር አላት፣ ከአረቦች ጋር የሚያገናኘው ካራክተር አላት። ኢቭን ሶሪያ ላይ እኮ አሊፖን ጭምር አሌፕ ጭምር የኛ ነው የሚሉ ናቸው ቱርኮቹ። ስለዚህ ከነዚህ አገሮች አንፃር በጣም ግንኙነታቸውን ባላንስ አደረጉ ለመጀመሪያ ጊዜ። ሌሎች እንደሚሉት ሽፍት አይደለም ያደረጉት። በዚህ ፖለቲካል ፍሬምወርክ ነው ቱርክን መረዳት ያለበት። ከዛ በኋላስ ከሩሲያ ጋር ጎረቤት ናቸው። የኦቶማን ኢምፓየር እና የዛር ኦፍ ራሻ አንዴ ሲዋጉ፣ አንዴ ሲገፋፉ፣ አንዴ አንዱ መሬቱን ሲቀማ፣ አንዱ ሲመለስ፣ አንዳንድ ጊዜ ሲስማሙ፣ ከአውሮፓ ጋር አንዳንዴ ሲተባበሩ፣ አንዱ ላይ ሲያብር፣ አንዳንዴ ደግሞ አንድ ላይ ሆኖ አውሮፓን ሲወጉ፣ እንደዚህ አይነት በቃ ኖርማል የሆነ የጎረቤት ሪሌሽንሺፕ ነው። ያንን ራሻን ለምን አጣለው ነው የቱርክ አካሄድ። ራሻ በምንም በአውሮፓ አትተካላቸው፣ ግን አውሮፓን በራሻ አይተካም። ስለዚህ ለነሱ ሁለቱም ኮምፕሊመንታሪ ናቸው። አሁን ኢትዮጵያም የምታራምደው ይሄንን ነው። እኛ ምስራቅ አፍሪካ ውስጥ ነን። ምስራቅ አፍሪካ ያሉ ጎረቤቶቻችን ጋር አዘ ኤክስፔንስ ኦፍ ዘም ከአውሮፓም ከአሜሪካም ጋር የምንገናኘው ነገር ልክ አይደለም። ስለዚህ መጀመሪያ አካባቢያችን የሚል ፖሊሲ ነው አሁን ያለን፣ ልክ ቱርኮቹ እንዳላቸው ማለት ነው። ይሄ ማለት ከምዕራቡ ጋር መጣላት አይደለም፣ ከምስራቁ ጋር መጣላት አይደለም። ኢትዮጵያ በኢኮኖሚ ደረጃ ኢንቨስት የሚያደርጉላት አገሮች አሉ፣ እንደ ቻይና፣ ህንድ፣ ቱርክ የመሳሰሉ። ከነዚህም ጋር ያለኝ ግንኙነት ይጠናከራል። ግን ደግሞ በሌላ በኩል ደግሞ የምዕራቡ ዓለም የዓለምን የተቆጣጠረ አካል ደግሞ ኢግኖር የምታረገው አይደለም። ስለዚህ በአሁኑ ሰዓት ያለው ፖለቲክስ በተለይ ደግሞ ከቅርብ ጊዜ በኋላ የመጣው የአንድ ኃይል ዓለምን የመቆጣጠር ሁኔታ፣ ዓለም መልቲፖላሪ የሆነች መምጣት፣ እዚህ ውስጥ የግድ አንድ ቦታ መቆም በፖለቲካ ሲውሳይድ አለው። በቃ እንደዚህ እንትን ብለህ በቃ እዚህ ጋር ነኝ ማለት ፖለቲካ ላይ አይዋጥ። ይሄንን ጨዋታ በዓለማችን ደረጃ አንደኛ በሚባል ሁኔታ ፕሬዝዳንት ኤርዶዋን ናቸው ይሄን የተጫወቱት። በዚህም የተነሳ ከራሻ ጋር ጥሩ ግንኙነት እያላቸው ከዩክሬን ጋር ባለው ጦርነት ግን ለዩክሬን ራሻን የምትከላከልበት ድሮን ይሸጣሉ። ከኔቶ አባል ሆነው ኔቶ የማይፈልገውን የዲፌንስ ሲስተም ግን ከራሻ ይገዛሉ። ኤስ400 ራሻዎችም ቢያኮርፉም ምዕራቡም ቢያኮርፍ ግን ቱርክን ሊለቋቸው፣ ምክንያቱም ቱርክ ያላትን ጂኦፖለቲካል ስትራቴጂክ ቦታን በደንብ አድርገው ተጠቅሞበታል ማለት ነው። አሁን እኛ ጋር ይሄ ነው እንግዲህ ኢትዮጵያ እዚህ አካባቢ ነች። አሁን እንግዲህ መንግስት ሊለን የሚፈልገው ይሄ ነው። ትልቅ ህዝብ ነን፣ 130 ሚሊዮን ነን። ይሄ ሀብታችን ነው። ይሄን እንዴት እንጠቀምበት? ይሄ ህዝብ ያለ አክሰስ ቱ ዘ ሲ ችግር ውስጥ ነው እያለ ያለው። ከዛ በተረፈ እኛ ኢንቴግሬሽን ላይ እንስራ ነው። ኢንቴግሬሽን ላይ ለምንድን ነው ኢትዮጵያ የምትሰራው? ለምንድን ነው ቀጠናዊ ትስስር የሚያስፈልገው? ለኢትዮጵያ ስለሚያስፈልግ የኢትዮጵያ ኔቸር ስለሆነ። ምክንያቱም ቀጠናዊ ትስስር ማለት
ኢትዮጵያ ውስጥ ያለ ሶማሌ የሶማሌ ብሔር ሶማሌም አለ ጅቡቲም አለ ኬንያም አለ እነዚህን ሰዎች የግድ ኢትዮጵያ ውስጥ ብቻ ለኢትዮጵያ ብቻ ታማኝ ሆኑ ልትል አትችልም በሆነ ምን አጎቱ እዛ አለ ምናምን አለ ስለዚህ ለኢትዮጵያ የሚያዋጣት ኢንቴግሬሽን ነው እዚህ አካባቢ የትግራይ ሰዎች ኤርትራ አሉ ትግራይ አሉ አፋር ጅቡቲ አለ ኢትዮጵያ አለ ኤርትራ አለ በቃ this is the nature of Ethiopia ይሄንን ዲናይ አድርጎ የነዚህን ሰዎች ትስስር ልክ እንደሌላቸው አይናችንን ጨፍነን ማለፍ አንችልም there must be a scheme of integration for Ethiopia ነው በዚህ የተነሳ ቱርኮች አንደኛው ከሰሩት ስራ አንደኛው በጎረቤት አገር ያላቸውን ጥቅም የማስከበር ሁኔታ ነው ኢትዮጵያም በዚህ ከቱርክ ጋር ተመሳሰላለች ለምሳሌ ሶሪያ ውስጥ አመጽ ተነሳ ጦርነት ሆነ የዛን ጊዜ አይሲስ በዛ በኩል ቱርክን ያጠቃል በሚያጠቃበት ጊዜ ቱርኮቹ እጃቸውን አጣጥፈው አልተቀመጡም ገቡ ጦር ይዘው ገቡ አሁን አፍሪን የሚባለው ቦታ ላይ ኦልሞስት ወደ ቱርክ የራሳቸውን የሆነ ታማኝ የሶሪያ ተቋሚ እዛ አስቀምጠው ራሳቸውን መከላከል ጀመሩ የዛኔም ትልቅ ዓለም ላይ ትልቅ ድምጽ ያሰሙ የነበሩት ምዕራባውያን ምንድን ነበር የሚሉት የሰው ሀገር ገባችሁ የሰው ሀገር እንደዚህ ያረጋችሁ ሶሪያን እንደዚህ ሉዓላዊነታችሁ እንደፈራችሁ ነው የነዚህ መልስ ምንድን ነበር እንዴ እኛኮ ጎረቤት ነን እናንተ ከዛ ከአትላንቲክ አቋርጣችሁ መጣችሁ ሶሪያ ስትገቡ የናንተ ትክክል ሐላል እኛ ግን ስንገባ ጎረቤታችን ያውም ደግሞ ቀጥታ የሚመለከተን ማለት ስለዚህ ቱርክ ከኢትዮጵያ ጋር አንዱ የሚያመሳስላት በጣም ቮላታይል ፍራጃይል በሆነ ኢንቫይሮንመንት ውስጥ የራሷን ጂኦግራፊካል ኤሪያ ውስጥ የራሷን ጥቅም እንግዲህ ቱርክ ታውቃለህ ቢያንስ በሁለት በኮላፕስ ባረጉ ስቴቶች መካከል ነች እነዚህ ሁለቱ በጣም የሚገርም ኢራቅና ሶሪያ ናቸው እንዳጋጣሚ እኔ የሶሪያ ሃታይ የሚባል የቱርክ የሶሪያ ድንበር ላይ ነበርኩ በሆነ ወቅት ሄጄ እዛ ኤኒውስ ሚዲያ ላይ ሰራ ወደ ሶሪያ የማለፍ ድል ነበርኝ እዛ ጦርነቱ የቱርክ ጦር ሲገባ ማለት ነው በጣም የሚገርምህ እዚህ ጋር ሃታይ የምትባል የቱርክ ከተማ አለች እዚህ ጋር ደግሞ የሶሪያ ከተማ አለ ይሄና ይሄ እንዴት ያያሉ የፈረሰና ደግሞ በጣም ትልቅ ከተማ ማለት በጣም የሚገርም አይነት ዳይናሚዝም ያለበት ማለት እንዴት ነው እዛ ጋር በአይን የምታየው እየፈረሰ እዚህ ጋር ግን ሰላም የሚኖረው እዚህ ጋር አንድ ቦምብ የማይወርደው ለምንድነው ምክንያቱም ያቃሉ እዛ ያለው አካል ከተኮሰ ማን ጋር እንደሚተኩስ ያቃል ስለዚህ ያንን ማስከበር በዛ ፍራጃይል በሆነ ኢትዮጵያም ከቱርክ ትልቅ አንድ የሚያመሳስላት ልትማረው የሚገባ ፍራጃይል በሆነ ኢንቫይሮንመንት ውስጥ ጂኦግራፊ ውስጥ በፈረሱ አገሮች መካከል የመሆን ኖሮ ሆኖም ደግሞ በጥበብ የማለፍ የራስን ጥቅም የማስከበር ሁኔታ ከቱርኮች እንማራለን እና በዚህ የተነሳ በጣም ትልቅ የሚያመሳስላቸው ነገር አለ ከዚህ እንማራለን ሌላ ቱርክ እንግዲህ በእኛ በህዳሴው ግድብ ላይ ተመሳሳይ አቋም አለን ተመሳሳይ አቋም ያለን ወይ ቱርክ ከኢትዮጵያ ከግብጽ የበለጠ ኢትዮጵያ ስለምትወድ ሳይሆን ዘሴም ችግሩን ስለሚረዱት ነው እነሱም አፕስትሪም ካንትሪ ናቸው ይሄ ኤፍራተስ ወንዝ ገድበዋል ሲገድቡ በኢራቅና ሶሪያ ላይ የነበራቸው ጫጫታ ኃይለኛ ነበር ያው እነሱ ኃይል ስላላቸው እንደ ግብጽ ብዙ ተጽዕኖ ማሳደር አልቻሉም እነሱ ላይ ግን ቱርክ ኢትዮጵያን ከተረዱ በዚህ በህዳሴ ግድብ ውስጥ ኢትዮጵያን ከተረዱ አገሮች መካከል የምትመደብ ነች
ኢቭን ግብጽ ይሄንን ጉዳይ ወደ ተባበሩት መንግስታት ሴኩሪቲ ካውንስል ስታደርግ ከተቃወሙት መካከል ቱርክ ነች። ስለዚህ ቱርኮች በዚህ የተነሳ እንትን አላቸው ማለት ነው ከኛ ጋር ኢንተረስታቸው። ሌላው እኛን የሚረዱ እነሱም ልክ የኤትኒክ ችግሮች አሏቸው። እንደዚህ ፍራጃይል የሆነ የተበታተነ ስቴት ማየት አይፈልጉም። በነገራችን ላይ እንደው የእውነት ለመናገር የኛ የፌዴራሊዝም እንዲመለጠጥ የእውነት የማይወዱት ነገር መሆኑን ብዙ ጊዜ ይነግሩኛል። እንዴት አንድ ሀገር ሆናችሁ አንድ አይነት እና የኢትዮጵያ ጉዳይ ምድር የሚያሳስባችሁ ብትላቸው እንዴት አንድ ስቴት ውስጥ ሆኖ የተለያየ ስቴት እንዴት ትፈቅዳላችሁ ነው። ስለዚህ ይሄ መጨረሻ ላይ ሄዶ ኢትዮጵያን ፍራጃይል ያደርጋል ብለው ይሰጋሉ። ስለዚህ ብዙም እንትን ወዳጆች አይደሉም የዚህ ፌደራል አይነት ስትራክቸር ማለት ነው። እና ለምን እነሱ የሚሰጉት ነገር ስለዚህ ቴሪቶሪያል ኢንቴግሪቲ ላይ የጸና አቋም ነው ያላቸው። የግዛት አንድነትን ማስከበር ላይ የትም ሀገር ላይ መሞከር አይፈልጉም። ለዚህ ነው የትግራይ ጦርነት ላይ አንዱ የኢትዮጵያን መንግስት የሚደግፉት የነበረው የኢትዮጵያ የግዛት አንድነት መከበር አለበት ብለው ስለሚያስቡም ነው። ያው ንግድም ከመሆኑ ጋር ማለት ነው። ያው ድሮን መሸጥ በነፃ አይደለም፣ ግን ቢያንስ ስትራቴጂካሊም ያስባሉ። ያንንም ስለማቅ ማለት ነው። ምናልባት ይሄኛው እኛ ያለንበት ቀጠና ይታወቃል። ያው ቮላታይል ነው፣ አስቸጋሪ ነው። የአፍሪካ ቀንድ እንደስሙ ሁሌ የሚበጣበጥ አይነት ነገር ነው ያለውና ያለንበት ሁኔታም ጎረቤቶቻችንም ያሉበትን የጦርነት አውድ የፖለቲካ አውድ የምናውቀው ነው። የሱዳንም ጉዳይ ኤርትራ ውስጥ ያለው መንግስት በተለያየ አጋጣሚ ሶማሊያም ሲነሳ ይሄ አይነት ችግር አለና የሚድል ኢስት ፓወሮች በተለይም እነዚህ ሚድል ፓወር የሚባሉት ወደዚህ እየቀረቡ በመጡ ሰዓት እንደነ ቱርክ ያሉ ሀገራት ደግሞ በደንብ እንዳነሳው አንተ የኤዥያም የአውሮፓን ባህሪ ካላቸው የሚድል ኢስትን ባህሪ ያላቸው ናቸው። ሙስሊሙንም ክርስቲያኑም ሁሉንም በተለያየ ምዕራፍ ውስጥ ይዘው መቀጠል የሚችሉ አገራት ናቸው እንደ ቱርክ ያሉት። እንደውም ዓለም ላይ ብዙ አስቸጋሪ ይሆናል እንደዚህ አይነት ማንነት ያላቸውን ሀገራት ለማግኘትና ከዚህ አንጻር ምናልባት የኤርዶሃን ብቅ ማለት ወደዚህ አካባቢ ግብጽ እንደምታውቀው እነ ቱርክንና ካታርን በመግፋት ከአረብ ኤሚሬቶችና ከሳውዲ አረቢያ ጋር ሆና ለብዙ ጊዜ ሰርታ ነበረ። ግን በነ ኤርዶሃን ጥንካሬ በዶሃዎች ብርታት አሁን ተመልሳ ሁለቱም ጋር የመስራት ፍላጎት እያሳይቻለች ሄደው ነበረ። እንዲያውም አልሲሲና እነዚህ ነገሮች ባሉበት ሁኔታ የፖለቲካ መቀማማቱ ብርቱ ነውና በእኛ አካባቢም ያለው ሁኔታ ትንሽ ጠንካራ ግፊት ይፈልጋል። ከዚህ አንጻር ምናልባት ፕሬዚዳንት ረሲብ ጣይብ ኤርዶዋን ወደዚህ ብቅ ማለታቸው ከቀይ ባህር ፖለቲካ አንጻርም በጎ ነገር በዓለም ፖለቲካ ላይ መድረክ ላይ ሀሳብ ይዘው ይቀርባሉ የሚል አረዳድ አለ። መምጣታቸው በራሱ ስንት ትርጉም የሰጣቸው አሉ። ጠቅላይ ሚኒስትሩም በዛ ልክ ሀሳብ ሲያነሱ ሰምቻለሁና ምናልባት ከቀይ ባህር ፖለቲካ አንጻር እሳቸው ልምድ አላቸው። በሜዲትራኒያን ባህር ጉዳይም ከግብጽም ጋር ሲጋጩ የነበሩ ሰው ስለሆኑ የቀይ ባህር ፖለቲካ ከኢትዮጵያ አንጻር ጥሩ አጀንዳ ይፈጥራሉ ተብሎ ቢታሰቡ ሰው ናቸው። ምንም እንኳን አንዳንዶች በጉዳዩ ላይ ኤርዶሃን የሚያህሉ ፕሬዚዳንት እንደዚህ ነው ብለው ቀጥታ ሊናገሩ አይችሉም። እንዲህ ስትራቴጂያቸውን አይተው የሚሄዱ ሰው ናቸውና ከቀይ ባህር አንጻር እንዴት ሊታይ ይችላል? እኔ የእውነት ለመናገር እንግዲህ ባለኝ ኮንታክት የቱርክ ኤክስፐርቶችን የፖለቲካ ተንታኞችን ለማውራት እድል አለኝ። በዛ እድል ያገኘሁት ነገር ምንም እንኳን ፕሬዚዳንቱን አግኝቼ ማውራት የሚችልበት እንትን ባይኖረኝም ግን ዘ አንደርስታንድ በቃ ኢትዮጵያ የቀይ ባህርን ሁኔታ የሐሰብ ራሱ መሄድ ይገርማቸዋል። ማለት እንዴት ሰው የራሱን አገር ፈርሞ ይሰጣል ነው። ይሄ ነው ሳይኮሎጂው የእውነት ለመናገር ማለት በጣም ነው የሚገረሙት። ሰው እንዴት የራሱን አገር እኔ አንድ ፕሮፌሰር ነው ያለ እንዴት የራሱን አገር ሰው ፈርሞ ነፃ ውጣ ብሎ ቆርሶ የሚሰጠው እስከዚህ ድረስ ደግናችሁ ወይ ብሎ ያሾፈውብኛልና ይሄ አጠቃላይ ኢትዮጵያ እንደዚህ ታስራ እንደማትቀጥል ስምምን እንትን አላቸው፣ መረዳቱ አላቸው። ከቱርክ ጋር በነገራችን ላይ እኔ ሰሞኑን አንድ ሂልተን ላይ አንድ የተደረገ የቱርክ እና
የኢትዮጵያ ግንኙነት ላይ አንድ ነገር ለማለት የሞከርኩት ቱርኮችን በሁለት መንገድ ከኢትዮጵያ ጋር ግንኙነታቸው በሁለት መንገድ መረዳት አለብን። አንደኛው ያልኩት አላይመንት ነው። አንድ ላይ የሚያገናኙን ነገሮች ብዙ ናቸው። ታሪካዊ ትስስራችን ብዙ ነው። የኢኮኖሚ ትስስራችን ብዙ ነው። ወታደራዊ ትስስራችን በነገራችን ላይ ብዙ የኢትዮጵያ የሴኩሪቲ ሰዎች ቱርክ ይሰለጥናሉ፣ እዚህም ይመጣሉ። ሰንዳፋ ለምሳሌ ትልቅ ስልጠና ይሰጣሉ። ስለዚህ እነዚህ ኢንቨስትመንት ያደርጋሉ። እነዚህ አላይመንቶቻችን ናቸው። አብረን የጥንት መሆናችን ጥንታዊ ግንኙነት መኖሩ ኢትዮጵያን ከምትገምተው በላይ በጣም ነው የሚያከብሩት። በተለይ ከእስልምና አንጻር የማይተካ ታሪክ ነው የሚሉት። የማይተካ እኔ የኢትዮጵያ ስለ ቢላል ኢትዮጵያ ውስጥ ያሉ መስጂዶች ስለ ቢላል ሲያወሩ ሰምቼ አላውቅም። ቱርክ ግን በቀን 5 ጊዜ የቢላል ስም ሳይጠራ አዛን አይደረግም። የእውነት በቃ ቢላል ብቻ ቢላሉል ሀበሽ ብለው ነው እና ይሄ ስሪቱ ማለት ነው። ይሄ ሀበሻ የሚለው እንትን በጣም ከባድ ነው። እዚህ ሀገር ያንን ፊል አታረግም። እኔ I felt when I went into Turkey እና የት ነው ሀገር ኢትዮጵያ ሀበሽስታን ይላሉ። የሀበሻ ሀገር ስታን ታል ቱርክሚኒስታን ስታን ሀበሽስታን እና የቢላል ሀገር ምናምን የሚያለቅስ ሰው አለ። የእውነት በቃ በጣም እኛን እንደ ቅዱስ ሰዎች መቁጠር ማለት ነው። እና ይሄ ዝም ብሎ የቱርክና የኢትዮጵያ እንትን ብጥስ የሚል አይደለም። በዚህም ቦንዱ አላይመንት አለ። ይሄን እንግዲህ እንትንህን እንደተጠቀምክበት ነው። ሀብትህን ይሄ ሀብት ነው ብለህ ከሰራህበት ሀብት ነው። አይ ሀብት አይደለም ብለህ ዲናይ ካደረክ ሀብት አይሆንም። ወደ ፖለቲካ፣ ወደ ኢኮኖሚ፣ ወደ ማህበራዊ ትስስር አይመጣም። አሁን ችግራችን እሱ ነው። እንጠቀምበታለን ወይ ነው። ሌላው ቅድም እንዳልኩ የአባይ ጉዳይ ላይ ይረዱናል። አሁን የሶቨርኒቲ ጉዳይ ላይ የኢትዮጵያ ሉዓላዊነትን ማክበር ምንም የማይደራደሩበት ነገር ነው። ግን አት ዘ ሴም ታይም የሶማሌንም ሉዓላዊነት ማክበር፣ የኤርትራንም ማክበር ምናምን ማክበር ይሄ በዚህ ጊዜ አንደርስታንዲንግ ደግሞ ይገባል። አንደርስታንዲንግ ማለት ምንድነው? ኢትዮጵያ ያለችበትን ሁኔታ ደግሞ ይረዳሉ። ኢትዮጵያ ደግሞ ማለት የፈለገችውን ነገር ማስረዳት ነው። ይረዳሉ። ኢትዮጵያ ሰላማዊ በሆነ መንገድ ይሄ ሁሉ 100 ሚሊዮን በላይ ህዝብ ይዤ ለኛም ለሌላውም ሰስቴነብል ያልሆነ ታፍነን መቆየት አንችልም። በዚህ የተነሳ ጠቅላይ ሚኒስቴሩ የተናገሩትን ንግግር ነው በደንብ ካየን ክቡር ጠቅላይ ሚኒስትር አብይ አህመድ ሴንቴንሶቹን ካየን በጣም የታሰበበት ነው የሚመስለው። አንደኛ በጠላቶቻችን ይላል ሴራ ያጣነው ቀይ ባህር አይደለ? ከባህር የራቅነው በጠላቶቻችን። ስለዚህ ያለ ፍላጎታችን ህጋዊ ባልሆነ መንገድ ብለህ መተርጎምም ትችላለህ። ሁለተኛ እንደ ቱርክ ያሉ ወዳጆቻችን ጋር በመሆን ያለንን ችግር እንፈታለን ነው። ስለዚህ ጠላት አለ። ጠላት ማን እንደሆነ ይታወቃል። ወዳጅ አለ። ቱርክ ከወዳጅ ውስጥ ነው የገባችው። ለኔ ቱርኮች አንደርስታንድ ያደርጉናል። ቤዚክ የሆነ ጠብ የለንም። አላይመንት አለን። ከዛ ውጪ ደግሞ ሰላማዊ በሆነ መንገድ ብለዋል ጠቅላይ ሚኒስትሩ። ሰላማዊ በሆነ መንገድ በዚህ አሁን በዚች በአንድ ሴንቴንስ ውስጥ ብዙ ነገር ነው የተናገሩት። ሌላው ትልቁ ነገር ግን ልክ እንደ ቱርኮቹ ደግሞ የኢትዮጵያን ጥቅም አሰርቲቭ ሆነው ልክ ኤርዶዋን የኛም ጠቅላይ ሚኒስቴር ፊት ለፊት የምንፈልገው ይሄ ነው፣ አጀንዳችን ይሄው ፓክድ በቃ ይሄን የምናደርገው በሰላማዊ ነው። ራሽናል የምናደርገው ደግሞ ያጣነው በጠላቶቻችን ነው እንጂ ወደን አይደለም። ሌላው እናንተ ወዳጆቻችን ናችሁ፣ ስለዚህ ትረዱናላችሁ ብለን እናስባለን ነው። ስለዚህ
ይሄንን አንደኛ ፖለቲክስ ላይ ወይም ደግሞ ዲፕሎማሲ ላይ የምትፈልገውን ነገር ክሊር በሆነ መንገድ መግለጽ ነው። ይሄን አድርገናል። ሁለተኛ ሌላኛው ደግሞ አካል ደግሞ አንተን መረዳት ነው። ይሄንን ይረዳሉ ብዬ አስባለሁ። ሌላው ግን ትልቁ ነገር ምንድነው? ቱርክ በነገራችን ላይ ዲፕሎማሲ ላይ ወይም ደግሞ ሁለት አገሮች ሲጣሉ ኃይል የሚኖርህ ሁለቱም ጋር ወዳጅ ከሆንክ ነው እንጂ ጠላት ከሆንክ ከአንዱ ጋር አይሆንም። ለምሳሌ ግብጽ ሚዲయేተር ልትሆን አይችልም በሶማሌና በኢትዮጵያ መካከል። ግብጽ ምክንያቱም እንትኗን የለየች ነች አይደለም፣ ከማን ጋር መሆን እንዳለባት ግልጽ ነው። የቱርክ አንዱ ትልቅ ጥበብ በለው ችሎታ በለው እኩል ርቀት መጠበቅ ነው ከሀገሮች ጋር። ከኢትዮጵያ ጋርና ከኢትዮጵያ ጋር ያላት ግንኙነት ከኢትዮጵያ ጋር ያላት ግንኙነት እንጂ ሶማሌን ታሳቢ በማድረግ አይደለም። ከሶማሌ ጋር ያላት ግንኙነት ሶማሌን በማሰብ እንጂ ኢትዮጵያን በመጉዳት ወይም በማሰብ አይደለም። አሁን የግብጾቹ ግን ይለያል። ሶማሌ የመጡት ሶማሌ ለመምጣት ፈልገው አይደለም። ሶማሌ የመጡት ኢትዮጵያን ይጎዳል ብለው ስለሚያስቡ። ስለዚህ ቱርክ ኒውትራሊቲዋን እንድትጠብቅ የሚያደርጓት ነገሮች አሉ። ግን ስራ ይጠይቃል። አንድ ሀገር እሱ ብቻ ለአንተ የሚያደርግልህ አንተ ማስረዳት ያስፈልግሃል። አንተ ከሌላ ወዳጁ ጋር ኢንጀስት በሆነ መንገድ ያለመጣላትህን ማሳየት፣ ከሱ የምትፈልገው ነገር በሰላማዊ መሆኑን ማሳየት፣ ክሊር የሆነ ሮድ ማፑን መቅረጽ የሚያስፈልግ ይመስለኛል። ከዚህ አንፃር በጣም ጥሩ የሆነ ሁኔታ ነው ያለው ብዬ ነው ማስበው። እዚህ ላይ ጥሩ ሀሳብ ነው ያነሳው ኢብራሂም። ምክንያቱም ማስረዳት የሚባለው ነገር እኛ ሀገር ላይ ሚዲያዎቹም እንደምታውቀው በራሳችን ሎካል ቋንቋዎች ናቸው። እንደው አልፎ አልፎ ብናይ ነው በዓለም አቀፍ ተደራሽነት ባላቸው ቋንቋዎች ሀሳብ የሚሰጠው። በሆነ ጉዳይ ላይም ትኩረት አድርጎ የሚሰራም ሚዲያም የለም። እንደሆነ ጉዳይ የሆነ ነገር ሲመጣ እንደ አጀንዳ ተይዞ ለ8 ቀን ምናምን አጀንዳ ከሆነ በኋላ ይረሳል። የቤት ስራችንን ሳንጨርስ ነው እየተሆናችሁ የምንሄደውና ከዛ አንጻርም ዲፕሎማቶችም ብዙ ስራ ይጠበቅባቸዋል። እንግዲህ ቱርክ ይሄን ያህል የመረዳት አንተ እዛም ስለተማርክ ብዙ ነገሮችን ስለምታውቅ በታሪክም በምንም እዛ ብዙ ትስስሩ ስላለ ታውቃቸዋለህ የቱርኮቹን ባህሪና ይሄን ሁሉ ግምት ውስጥ ያስገባ የዲፕሎማሲ መንገድም ይፈልጋል። ግን ያን አንዳንዴ ደከም ብለን እንታያለንና ትንሽ ከ3-4 አመት ወዲህ መነቃቃት አለ። አካባቢውን የሚያውቅ ሰው ቢያንስ እንኳን አምባሳደር የማድረግ አካሄዶችን እየተመለከትኩ ነውና እሱን ማጠናከር ይፈልጋል። ምናልባት አሁን ብዙ ሰዎች የነበረው ቱርክ ሶማሊያ ውስጥ ስትገባ ኤርዶዋን የኢትዮጵያ መንግስት ትተው ከሐሰን ሼክ ማህሙድ ጋር መስራት ጀመሩ የሚል አረዳድ ያለው ፖለቲካ በጣም ሲናፈስ ነበርና እሱም ላይ የተወሰነ ሀሳብ እንድትሰጥበት። በዛ ላይ አንዳንድ ጉዳዮች ላይ ረሲፕ ጣይብ ኤርዶዋን እንግዲህ ኢትዮጵያ ሲመጡ ትልቅ የኛ ሀገሮች ሚዲያዎች በተወሰነ መጠን ሽፋን ለመስጠት ተሞከረ። ዓለም አቀፍ ሚዲያዎች ይዘውታል። ግን በተቃራኒው ደግሞ የእሳቸው መምጣት በጣም አሉታዊ ትርጉም መስጠት የሚፈልጉ ሰዎች እያየው ነበረ። አልሲሲ ቱርክ ሲሄዱ በጣም ሲዘግቡበት የነበረው መንገድ ሌላ ነውና ይሄ ሁሉ ትርምስምስ ያለ ጉዳይ ኦፍ ኮርስ እኛም ስላልሰራን ነው፣ በደንብ የቤት ስራችንን ስላልጨረስናቸው ኮንሲስተንሲም ስለሌለን ነውና ይችኛዋን የቱርክ ዲፕሎማሲ በጣም ሶማሊያ ውስጥ ሲገቡ ኢትዮጵያን ለመጉዳት እንደ ግብጾች ሳይሆን የራሳቸውን ጥቅም ለማስከበር ነው ያልከውን ነገር ኢትዮጵያም እንደዚህ ታኬዳ አላት ብዬ ስለማስብ ነውና እዚህ ላይ የተወሰነ ሀሳብ ብሰጥም። በመጀመሪያ ቱርክ ሶማሊያ የገቡት ዛሬ አይደለም፣ ቅድም እንኳን ነው 2011 ላይ የመጀመሪያው ብቸኛ ፕሬዝዳንት ሶማሊያ ሞቃዲሾ በጣም አደገኛ የሆነ የቴሮሪስት አገር ነው በሚባልበት ጊዜ አውሮፕላናቸውን ይዘው በሲቪል አውሮፕላን ሞቃዲሾ የገቡ ናቸው። የሞቃዲሾን አየር መንገድ የሰሩ ናቸው። የስ ሁለት ወገኖችን እኩል የሚጣሉብህ ሲሆን ትጨነቃለህ። ሁለት ወዳጆች ማለት በነገራችን ላይ የአንካራ ስምምነት የዚህ ጭንቀት ውጤት ነው እንጂ ኢትዮጵያ ቱርክ ከሶማሌ ጋር ነች ብላ ብታስብ ኖሮ አንካራ አትሄድም። ማለት
አንዳንዴ ፖለቲክስን ወይም ደግሞ የአገር ዲፕሎማሲን ከሆነች ጠብ ከሆነች መነጽር አንጻር ብቻ ስታይ ትልቅ ችግር ነው የሚሆነው። ግን ኢትዮጵያ ደግሞ የግድ ቱርክም ኢትዮጵያም ደግሞ የግድ በእያንዳንዱ ነገር አንድ አይነት ፖሊሲም አንድ አይነት አስተሳሰብ ሊኖራቸው አይገባም። ዚስ ኢዝ ናቹራል። እኔ እናንተ እንኳን በአገር በግለሰብ ደረጃ እኮ እኔ እናንተ የተለያየ አስተሳሰብ ሊኖረን ይችላል። ሌላው አንድ ሀገር አንድ መሪ ሄዶ የሌላን ሀገር መሪ አያስጠነቅቅም። እንደው ይሄ በጣም ማለት ሄደው እኔ አይቻለሁ አንድ የቱርክና የሳውዲ ውጭ ጉዳይ ሚኒስቴር ኢትዮጵያ መጥተው ጠቅላይ ሚኒስቴሩን አስፈራርተው አንደኛ ከኢትዮጵያ ዲፕሎማቲክ ታሪክ ጋር ይሄ አይሄድም። ሁለተኛ አንድ ሰው ሌላ አገር ላይ ሄዶ እንደው ቢያንስ አልሲሲ ይመጣሉ እንደ ሲሲ አዲስ አበባ እናውቃለን እኮ ለማስጠንቀቅ እኮ አይመጡም። ጥሩ ነው። ኢሳያስ አፈወርቂ እኮ አዲስ አበባ አይመጡም፣ ለማስጠንቀቅ ይመጣሉ እንደ አዲስ አበባ። እኛ ሄደን አስመራ ኢሳያስን እናስጠነቅቃለን? አናስጠነቅቅም እኮ። የማንም ሀገር መሪ መጥቶ ማንንም ሀገር መሪ ወየውላ አይልም ማለት እንግዲህ ይሄ በጣም ኤሌመንተሪ የሆነ የዲፕሎማቲክ እውቀት የሚጠይቅ ይመስለኛል። ስለዚህ እንዲያድርገው የመጡት እንደውም አንድ ሀገር ትልቁን ሪፕሬዘንት የሚያደርገውን መሪውን ሲልክ ከዛ አገር ጋር አክብሮ እንደዛ ነው እኔ የማውቀው። ከዛ ውጪ ካኮረፍክ አትመጣም። ከዛ አገር ጋር ጥሩ ዲፕሎማቲክ ግንኙነት ካለ አትመጣም። እንኳን አንድ ሀገር ጎረቤት ጋር እኮ ለማስጠንቀቅ አትሄድም አይደል? ሰው ቤት እንሄዳለን ብንጣላ ሄደን ሄጄ ቤቱ ልኩን እነግራለሁ እኮ አትልም። የሰው ቤት እኮ አትሄድም። በቃ ማለት ጤነኛ ከሆንክ ማለት ነው። እብድ ከሆነ ስለዚህ እንደዚህ አይነት ዲፕሎማሲ ያለ አይመስለኝም እኔ የእውነት ለመነጋገር። ስለዚህ ኢትዮጵያ ቱርኮቹ ኮንሰርን ያላቸውን ነገር እንግዲህ ፊት ለፊት ጠቅላይ ሚኒስቴራችንና ኤርዶዋን ሲነጋገሩ የማይነግሩን ነገር ይኖራል ማለት ከበስተጀርባ ሲሪየስ የሆነ ውይይት ሊኖር ይችላል። እኛ የተነገረንና ያየነውን የአገሩን ፖለቲካ፣ የአገሩን ታሪክ፣ የአገሩን የዲፕሎማቲክ ሁኔታ መተንተን ነው የምንችለው። ከዛ ውጪ ጠቅላይ ሚኒስቴሩ ከኋላ የተነጋገሩት የተለያዩበት ነገር እንትን ያሉት ከዛ በኋላ ተስማምተው እዛ ሲቀርቡ ኢቭን የኛም ጠቅላይ ሚኒስቴር ሲያወሩ የፕሬዝዳንት ኤርዶዋንም ሲያወሩ እርግጠኛ ነኝ ሁለቱ በፊት በዚህ ጉዳይ ነው ያወራለሁ፣ በዚህ ጉዳይ ነው ያወራለሁ ብለው ነው የሚያወሩት እንጂ ኢቭን አንዱ ልዩነታቸውንም ተቀብለው ማለት ነው አንዱ ላይ ያለውን ልዩነትም ተቀብለው ይሄ this is your understanding of the event, this is my understanding ተባብለውም ሊሆን ይችላል እንጂ አንዱን ለማሸማቀቅ ወይም ደግሞ እንትን ለማለት የሚያደርግ ሁኔታ የለም። እኔ እርግጠኛ ሆኜ የምናገረው ይሄንን ነው። ጆይንት ስቴትመንትም እኮ በራሱ ሲሰጥ የተስማማበት ነው። ስለዚህ እንግዲህ እኛ የሰማናቸውን በሁለቱም በኩል ጠቅላይ ሚኒስትር አብይ አህመድ የሚያነሷቸው ሀሳቦች ለኢትዮጵያ ሕዝብ የሚስማሙ ናቸው። የቀይ ባህር ጉዳይ የኢትዮጵያ ሕዝብ የሚፈልጋቸው ነው። ቀጠናዊ አንድነት የኢትዮጵያ ሕዝብ የሚፈልጋቸው ጉዳዮች ናቸውና ምንም ጥያቄ የለም። ኢቭን እሱን ባይፈልጉ ቱርኮቹ አንደርስታንድ እንደሚያደርጓቸው አሁን ለምሳሌ እኮ የግድ እኮ የሆነ ነገር ስናወራ ሌላው ወገን የሚረዳህ ነገርና ሌላው ነገር ባይስማማ ራሱ ጠብ ያመጣባችኋል ነው እኮ። አሁን ብዙ ልክ ናችሁ ግን ጠብ ያመጣባችኋል። ይሄ እኮ ብዙ ወዳጆች እኮ ይላሉ አይደል? ይሄ ነገር ልክ ናችሁ ግን እንዴት ነው የምትሄዱት ነው። ብዙ እኮ ወዳጅ የሚያሳስበው ይሄ ነው። ሌላው የሚያሳስበው አንተ እንዳይኖርህ ነው። ግልጽ ነው። እነዚህ እኮ ማለት ይሄ እኮ የሰው ልጅ ግንኙነት ላይ በጣም ኖርማል የሆነ ነገር ነው። አንተ ልጅህ የሆነ ነገር ለማድረግ ወይም ደግሞ የምትወደው ጓደኛ ይሄን ነገር እፈልጋለሁ በዚህ ወጥቼ ሲል አይ ልክ ነህ ብታገኝ ጥሩ ነው ግን ይሄንን ትወጣዋለህ ወይ የሚል ነገር እኮ ካለ this is normal እኮ ዲፕሎማሲ። ይሄን ሁለቱን መለየት አለብን።
እንደዚህ አይነት ሀሳቦች ያው ይነሳሉ፣ የተለመደ ነው። ግን የሚያሳዝነው ለራሳችን ጥቅም መስራት የነበረብን ሰዎች የምናነሳቸው ሀሳቦች መሆናቸው ነው በተወሰነ መጠን እንትን የሚለውና አንድ ጠቅላይ ሚኒስትርና ፕሬዚዳንት አንድ መድረክ ላይ ቆመው ጆይንት ስቴትመንት ብለው የሚወጡት ሀሳብ ይለያያል። ወይም ደግሞ ኤርዶዋን እንዳይሰሟቸው አብይ በአማርኛ ወሩ ወይም እንደዚህ የሚባል ቋንቋ ወዲያውኑ ነው የሚተረጎመው። ነበረም ጉዳዩ እንደዛ ነው። ግን እንደዚህ አይነት ትንሽ ሲል የሆኑ ሀሳቦችን ከግራም ከቀኝም ልንመለከት እንችላለን። ግን በጣም ትልቁ ነጥብ ያነሳው በቃ ኤርዶዋን አዲስ አበባ ሲገቡ አክብረው ወይም ደግሞ ከብሔራዊ ጥቅማቸው አንጻር የሆነ ጉዳይ ቃኝተው ነው የመጡት እንጂ እንደዚህ አይነት የጸብ ስሜት ኖሮም አያውቅም። ኦፍ ኮርስ በቱርክና በኢትዮጵያ መካከለኛ በምናውቀው ታሪክ በተለይም አሁን ጉዳዮች ወዳጅ ሀገራት ናቸውና አንዳንድ ሀሳቦች ይነሳሉ። ግን በነገራችን ላይ እዚህ ላይ በጣም ቱርኮች ጥንቁቅ ናቸው። በነገራችን ላይ የእውነት ሶሪያ እዛ የማይወዱት አሳድ እዛ ቁጭ ብሎ በጣም ብዙ ሰው ውረሩ እየተባሉ ኖ ነው ያሉት። ማለት ይሄ እንትን ትልቅ ስቴት ነው፣ ይሄ ትልቅ አገር ነው። ይሄ በጣም የብዙ ሺህ ዓመት የስቴት ካልቸር ያለው አገር ነው። እንኳን ኢትዮጵያ ላይ ከዛ ተነስተው መጥተው ኢትዮጵያ ላይ የተለየ ኢንተረስት በጣም ይጨነቃሉ። በነገራችን ላይ እንደው እንድንረዳቸው አለ አይደል እኛ ያዝነው አቋም እኮ ምናምን አሁን የመጡት ዴሊጌሽኖች መካከል በጣም ብዙ ሰው አግኝቻለሁ እንዳጋጣሚ እና በጣም ኢትዮጵያ እንድትረዳቸው ይፈልጋሉና እኔ ከምጨነቀው በላይ ተጨንቀው ነው የሚያወሩትና እንትን አይደለም። ይሄ ትልቅ ስቴት ነው፣ ትልቅ አገር ነው፣ ትልቅ የሆነ ህዝብ ነው። ዝም ብሎ ደግሞ አካውንታቢሊቲ ያለበት አገር ነው። አንድ አገርን ዝም ብሎ ከኢራቅ ጋር ከሶሪያ ጋር እኮ ብዙ እኮ ጠብ አላቸው። ግን አንድ ቀን ጦርነት ኢራንና ቱርክ በነገራችን ላይ በጣም ተቃራኒ ሀገሮች ናቸው። ግን አንድ ቀን መግለጫ ሲሰጣጡ አይታጣቅም ማለት እኔ ሴዝ ኢራንና ቱርክ እንደውም ለኢራን ማዕቀብ ሲጣልባት ቱርክ ነች እንትንዬ። ግን ሁለቱ ሀገሮች ቁጭ ብለ ኢራንና ቱርክ አንድ ላይ የሚኖሩ ሰዎች ናቸው ወይ ብትል በፍጹም ኢራንና ቱርኮች በሁሉ ነገር ነው የማይግባቡት። ስለዚህ እንኳን እኛ አገር እዚህ ጋር ባህር ተሻግረው መጥተው እኛ አገር ላይ የተለየ አይነት ኔጌቲቭ ነገር ሊኖራቸው እኛም ደግሞ እዛ ርቀን ሄደን እንደዚህ አይነት ነገር የለም። ልዩነት ይኖራል። አዎ በዓለም አቀፍ ሁኔታ እሱን ኤክስፕረስ የምታደርግበት መንገድ እኮ አለ አይደል? የተባበሩት መንግስታት ላይ እጅህን ታወጣለህ የማትስማማበት ነገር ሲሆን ድምጽ ተሐቅቦ ታደርጋለች ኢትዮጵያ ቱርክ የምትደግፈውን ነገር ወይም ደግሞ ትቃወማለች። በቃ ይሄ ኖርማል የሆነ ስቴት ቱ ስቴት ሪሌሽንሽፕ ነው። ይሄንን ግን አውርደን በጣም እንደው ሲሊ የሆነ ፕሮፓጋንዳ የሆነ ጠቅላይ ሚኒስቴር መጥቶ እንትናን አስጠነቀቀ፣ የሆነ ጠቅላይ ሚኒስቴር የሆነ ፕሬዝዳንት ኢትዮጵያ የመጣው እንትን ሊል ነው እንደዚህ አጣምሮ እግሩን ያስቀመጠው ሊሳደብ ነው የሚል ኢንተርፕሪቴሽን ኢትስ ኖት ማለት አይጠበቅብንም። ማለት ይሄን ሁሉ ነገር ውስጥ ምንም የሀገሮቹ ስቴትመንት የሀገሮቹ ልዩነት የሀገሮቹ አቋም የተለያየ ሊሆን ይችላል። ግን እኔ በማየው ኢትዮጵያና ቱርክ ይሄን ያህል የሚያለያይ ነገር በጣም ቱርኮች የተጨነቁበት የነበረ ሁኔታ ከሶማሌላንድ ጋር ኢትዮጵያ ያደረገችው ስምምነት ነበር፣ ሜሞራንደም ኦፍ አንደርስታንዲንግ። ይሄ ግልጽ በሆነ መንገድ እነሱም ተናግረዋል። እነሱም አቋማቸው ይሄ ነው። በቀደም ዕለት እሳቸው ኢቭን የተናገሩት የሶማሌላንድ ከኢትዮጵያ ጋር ግንኙነት የለውም ከእስራኤል ጋር ባላቸው ቱርኮችና እስራኤል ላይ እስራኤሎች በዓለም አቀፍ ላይ በሶስት በአራት ነገሮች ላይ እየተፈታተኑ ነው። አንደኛ ሶሪያ ላይ እስራኤልና ቱርክ ሶሪያ ላይ እየተፎካከሩ ነው። ሁለተኛ ሴፕረስ ላይ እየተፎካከሩ ነው። የግሪክን ሴፕረስ እስራኤል ደግፋለሁ እያለች ምክንያቱም ቱርክን የመክበብ ሁኔታ ነው። እስራኤል እዚህ ስትመጣ ደግሞ ቱርክ ያንን ነው የምታደርገው። ስለዚህ ኢቭን ስለ ሶማሌላንድ የተወራው ራሱ ስለ ኢትዮጵያ አይደለም የተወራው። ኢት ዋዝ ክሊር ስለማን እንደው ቱርክ ስለ ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግ ፕሬዝዳንቱ እንደዚህ ነው ብለው ራሱ እኔ አልሰማውም። ስለዚህ ኤኒዌይ ልዩነት ያላቸው ቦታ እንዳለ ሆኖ ማለት ነው። ስለዚህ
እነዚህን ነገሮች ስንረዳ በአግባቡ የሆነ የፖለቲካ ትንታኔ መስጠት የሚቻል የተሻለ ነገር ማውራት የሚቻል ይመስለኛል። ልክ ነህ ኢብራሂም። እኔ 1-3-4 ሰዎች ላይ ስልክ ደውዬ ነበረ ለዚህ ፕሮግራም እንግዳ ለመጋበዝ እና ሁሉም ሪከመንድ ያደረጉኝ አንተን ነው። ይሄ የሆነበት ምክንያት በዚህ ልክ አንደኛ የቱርክን ካለው ፖለቲካም እንደው ባህላቸውን ብዙ ነገር አንደርስታንድ ስለምታደርግ ኢትዮጵያ ውስጥ ያለውን እና ቱርክ ውስጥ ያለውን ጉዳይ ኢንተግሬት አድርገህ ትመለከታለህ። አራቱም ሰዎች እንደዚህ አይነት ሪከመንዴሽን ሰጥተውኝ ነበርና ጀስት ክሊር ዳውት አድርገልኛል። ጥሩ እንትን ነው እና እንደዚህ አይነት ነገሮች ቀላል አይደሉም። ምክንያቱም ማንም እየተነሳ እንደዚህ ነው እንግዲህ እኛ የመሪ ጫማ የመሪ እንትን ምናምን እሱ አይተነተንም። ኦፍ ኮርስ ፕሮቶኮል ለሚያሳስባቸው ሰዎች ነው እንጂ እንዳልከው አንድ መሪ የሆነ ሀገር መጥቶ ሌላ አይነት ፍላጎት ቢኖረው አይመጣም። እዛው በኤክስ ገጹ ላይ የሆነ ነገር ይጽፋል፣ አስፈራራም ዛተም ካልሆነ እዚህ መጥቶማ ሊያስፈራራ አይችልም፣ አይሆንም። እና እንደዚህ አይነት አንደርስታንዲንጎች መቀየር አለባቸው። ለዚህ ደግሞ ሚዲያው ትልቅ ስራ መስራት አለበት። ዝም ብሎ አጀንዳ ይዞ የሆነ ጉዳይ ላይ ጠቅላይ ሚኒስትሩ የተወሰነች ሀሳብ ስለ ቀይ ባህር ካወሩ ያን ጉዳይ ማድረግ፣ ስለ እንግዲህ አፍሪካ ቀንድ ፖለቲካ ሲያወሩ እሱም ብቻ ጉዳይ ማድረግ ሳይሆን ከስር መሰረቱ ሳይረሱ ጉዳዮችን ማስቀጠል የሚዲያውም የዲፕሎማቶችም ስራ መሆን ስላለበት ጭምር ነው። ምናልባት የግብጽ ፖለቲከኞች ትንሽ ያው አህራም ኦንላይን አንዳንድ የሚጽፏቸውን ነገሮች ስመለከታቸው ነበርና ቱርክና ግብጽ ያላቸው ግንኙነት ይታወቃል። በሜዲትራኒያን ባህርም አይግባቡም። ኦፍ ኮርስ እና አርሲሲ ቱርክ ሄድ 2022 ላይ የካታሩ ዓለም ዋንጫ ኤርዶጋንን ለማግኘት ሄደው ነው እዛ አግኝተዋቸው ዲፕሎማሲ ሰርተው ተመለሱ። አሁንም የመሬት መንቀጥቀጥ አደጋ ተፈጥሮ ነበርና ሲሲ ሄደው ኤርዶዋንን አገኟቸው። እንደዚህ እያደረጉ ለመስራት ሞከሩ። ምን ያህል እንደሚሰጓቸው በሊቢያም ጉዳይ የምታውቃቸው ናቸው። ጀነራሉን ደግፈው ቱርክ ሲዋጉ ነበረ። ሲሲ ደግሞ አልተሳካላቸውም። እንትናን ደግፈው ብዙ ልዩነት ያላቸው ሀገራት ናቸውና ከዛ አንጻርም ያመጣጣቸውን በተወሰነ መጠን ለኢትዮጵያ ፌቨር ያደረገ ፖለቲካ እንደሆነ ታሳቢ ማድረግ ጀምረዋልና ብዙ ጥያቄዎች ይነሳሉ። ግን አሁን የቀይ ባህርና ግብጽን፣ ቀይ ባህርና ኢትዮጵያን፣ ቀይ ባህርና ቱርክን የሚያገናኝ ፖለቲካም ተደርጎ እየተወሰደ እየተመለከትኩ ነበረ በአፍሪካ ቀንድ ፖለቲከኞችና አፍሪካ ቀንድ መረጋጋት ነው የሚያስፈልጋት፣ እኛ ነዳጅ አንጨምርም ፊውል አንጨምርም አያስፈልግም አሉ። ደን ኢትዮጵያ ደግሞ የሚያስፈልጋትን ጉዳይ ኤርዶዋን ጠንቅቀው የሚረዱ ሰው ናቸውና ይሄን እንዴት ነው ኢትዮጵያ እንደው መሬት ላይ እንዲወርድ ማድረግ የምትችለው? ትልቅ ፓወር ስለሆነች ነው ግብጽ በኢኮኖሚም በመጣኒያ በምንድነው በጦርም በብዙ ነገርና እኔ ብዙ ነገራቸው ይገርመኛል። አሜሪካ ጋር እኩል ይሰራሉ፣ ግን ሶሪያ ውስጥ ኤስዲኤፍ የሚባለውን ኃይል ቱርክ እንደ አሸባሪ ትቆጥረዋለች፣ አሜሪካ ደግሞ ትደግፈዋለች። አት ዘ ሴም ታይም ግን ሁለቱ የነበሩትን ፕሬዚዳንት ከስልጣን በጋራ ነው ያነሷቸውና እንዲህ አይነት እርምጃ የምትከተል ሀገር ስለሆነች ከኛ ቀጠና ስጋት አንጻር የኤርዶዋንን ጉዳይ እንደው ከቀይ ባህር አንጻር በተወሰነ መጠን ከልምዳቸውም ብታነሳው በጣም የሚገርም ቱርኮቹ እኔ በጣም የቱርክ ፖለቲክስ የሚያስደስተኝ ብዙ ጊዜ ነገር ያለው ለኢትዮጵያ ብዙ ምሳሌ ይሆናል ብለን እንደዚሁ ኦፍ ሪኮርድ ብዙ አውርተናል ታስታውስ እንደሆነና አንዱ ፖለቲክስ ላይ ምንድነው ቋሚ ጠላት ቋሚ ወዳጅ የለም ብቻ አይደለም። ከዛም በላይ ደግሞ ኢቭን ጠላትና ጠላት ብቻ አይደለም ወዳጅም ነው። የአሜሪካና የቱርክ ግንኙነት በጣም አሁን አሜሪካ መጨረሻ ላይ ለቱርክ ሶሪያን መተው እንዳለባት አምና ነው የተወችው። በቃ ከሌላ ፖሊሲው አንፃር ቱርኮቹ የአሜሪካ ጦር ከነሱ ኢንተረስት ውጪ የኩርድ አማጽያንን እያስታጠቀ እንደዚህ ያዩት ማለት ነው። ጦሩ ሲያልፍ አይተኩሱም ማለት በቃ አይተኮስም። አሜሪካ ነው በቃ አሜሪካ ነው። ዝም ብላ አሮጋንት ሆነ እንደዚህ የምታረገው አይደለም ማለት ትልቅ አገር ነው። ከዛ ሲያልፉም እኛል እናልፍ ነው ምናምን ከኩርዶቹን ነጥለው ግን የኩርድ ይመታሉ። ስለዚህ ዝም ብለህ አንተ ዲፕሎማሲ ማለት በሆነ ነገር ከተጣላ ሁሉ ነገሩን አፈርሳለሁ ሁሉ ነገሩን ምናምን አይደለም። ይሄ ነገራቸው ከሌላው አገር አንፃር እኛ ቱርኮቹ ጋር መስራት እንዳለብን
ቱርኮቹ ከሶማሌ ጋር አሁን ልክ የሶማሌና ኢትዮጵያን ብትመጣ ከሶማሌ ጋር ነዳጅ ሊያወጡ ነው እንደዚህ ሊያመጡ ነው ምናምን ሊያመጡ ይሄ ማለት ኢትዮጵያን ሊዋጉ ነው ማለት ግን አይደለም። ግንዛቤያቸው እንደዛ ነው የነሱ። ራሽያ ጋር ቱርክ ኢሹ አላት። ኢቭን ራሽያ ይሄ የያዘችውን የዚህ የዩክሬን አንድ ቦታ አለ ምንድነው ሳስታውሰው ነገር አለ እሱ ቱርኮች የኛ ነው የሚሉት። ራሽያን ግን ተነስተው በዛ የራሽያን ግን እንትን አይቀርጹ የራሻ ፖሊሲያቸውን ግን በዛች ጥላቸው አይቀርጹትም። ከቻይና ጋር ኡይጉር ቱርኮች የሚባሉ አሉ። ቻይና በጣም ተጨቁናቸዋለች እየተባለ የሚወራ ቱርኮች ናቸው። በዛ ላይ ቱርክ ግልጽ ነው አቋሟ ከቻይና ጋር ያላት ልዩነት ማለት ነው። ቱርክ ግን ተነስታ በዛ በኡይጉር በሚባለው የአካባቢ ቻይናዎች አደረጉት በምትለው መነጽር ተነስታ ግን የቻይና እና የቱርክን ፖሊሲ በዛ ተቀርጽ ነው። አሁንም እኛ ከሶማሌ ጋር እንኳን ያላቸው ግንኙነት ጥሩ መሆኑ ወይ መጥፎ መሆኑ የኛን ፖሊሲ ከቱርክ ጋር በዛ መቅረጽ የለብንም። አንደኛ እኛ መቅረጽ የለብንም። እነሱ ሶማሌ ጋር ያላቸው ግንኙነት የማንስማማበት እንኳን ፖይንት ቢኖር ማለት ነው እኛም በዛ መቅረጽ የለብንም። እነሱም ደግሞ በዛ መቅረጽ የለባቸው። ለምን? ከቀይ ባህር ጥያቄያችንም የሰፋ ስለሆነ የሰፋ የፖለቲካ የማህበራዊ ዓለም አቀፍ ግንኙነታችን ዓለም አቀፍ መድረኮች ላይ የምንስማማባቸው ነገሮች አሉ። ግልጽ ነው። በእነዚህ የተነሳ ቱርኮቹ እና ኢትዮጵያ የሚስማሙበት ነገር ምንድነው? ሌላ ምንም አይደለም። አንደኛው ፕሪንሲፕል ያውቃሉ። አንድ ሰው እኮ ከሰው ጋር ምን ያህል መጣላት እንዳለበት እኮ ማወቅ አለበት አይደል? አንተ ከጎረቤትህ ጋር ቅሬታ እኮ ሊኖር ይችላል። ጧት ተነስተ ግን ሰውየውን አሰደው የሆነ ነገር ማለት ሊሚት አለ። ጥልም እኮ ሊሚት አለው አይደል? ስምምነትም ሊሚት አለው አይደል? ስለዚህ አንደኛ እሱ ነው። ሁለተኛ የኢትዮጵያና የቱርክ ግንኙነት ኢትዮጵያ ቱርክ ብቻ አይደለችም። ግንኙነት ከቱርክ ብቻ አይደለም ያላት። ቱርክም ከኢትዮጵያ ጋር ብቻ አይደለም ግንኙነት ያላት አይደለም። ስለዚህ የኢትዮጵያ የተለያዩ ሀገሮች ጋር የተለያየ አይነት ግንኙነት ይኖራታል። ከተለያዩ ሀገሮች ጋር ከአንዱ ጋር የምትስማማበት ከአንዱ ጋር የማትስማማበት ከአንዱ ጋር ኢትዮጵያ ምንድነው ማለት ያለባት? እንደውም ቱርክም ሆነች እስራኤልም ሆነች አረብ ሀገሮችም ሆኑ የምንለያይባቸው እዚህ ጋር አለ ብለን እንደ ኖርማል እዚህ ጋር እንለያያለን እዚህ ጋር እንገናኛለን እንጂ አሁን እንደሚታየው የሆነ ብሎክ እየፈጠርክ ኢትዮጵያ እዚህ ውስጥ ነች እንትና እዚህ ውስጥ ነው ሁሉ ነገር እነዚህ ሀገሮች የሚያደርጉት ግንኙነት በሙሉ በዚህ ይቀረጻል ማለት አይችልም። በቃ ሁሉ ነገር የሆነ እንደ ብሎኮችን ልክ እንደ ሲንግል ኤንቲቲ ቆርጥ አንድ ብሎክ ውስጥ ሆነው ሰዎች የተለያየ ኢንተረስት ያላቸው ቦታዎች ላይ የተለያየ ልዩነት አላቸው። ስለዚህ እኔ የግብፅን ኢንተረስት ቱርክ ታስከብራለች ብዬ አላምንም። ኢቭን አት ዘ ኤክስፔንስ ኦፍ ኢትዮጵያ ሶማሌን ትረዳለች ብዬ አላምንም። ከረዳች ደግሞ መነጋገር አለብን። እኛም አሰርቲቭ መሆን አለብን። እዚህ ጋር ታቆማላችሁ የምንልም ኮንፊደንስ ሊኖረን ይገባል። ግን አይመስለኝም። ስለዚህ ትልቁ ነገር ምንድነው? የሁለቱ አገሮች የሚያስማማቸው ነገር ኢሹ አይደለም። በሆነ ኢሹ መስማማት ያለ መስማማት አይደለም። በፕሪንሲፕል መሄድ ነው። ዲሲፕሊንድ መሆን ነው። የአንድ ሀገርን ሉዓላዊነት ማክበር ነው። ሉዓላዊነት ማክበር ሲባል ምንድነው? አንድ ሀገር የሚያስበውን ነገርም መረዳት ነው። የአንድ ሀገር ኢንተረስቴ ይሄ ነው ሲልም መረዳት ነው። በዚህ የተነሳ የሚረዱ ይመስለኛል። እኔ ብራይት ፊውቸር ይታየኛል በሁለቱ
መንግስታትና ህዝቦች መካከል ያለው ግንኙነት እውነት ነው። የቱርክ ባህሪ እንደውም ቀደም ሲል በደንብ ማስተዋል ልክ እንደ ስትራቴጂዋ ነው። ግራ ቀኝ ለማየት ያስገድዳታል። እንደዛ ካልሆነ አስቸጋሪ ነውና ከእስራኤል ጋር ያላት ግንኙነት ይታወቃል። ቅድም ባነሳቸው በጉዳዮች በሳይፕረስም በዓለም ፖለቲካ ላይም በብዙ ነገሮች ይለያያሉ። በፍልስጤም ጉዳይ ላይ አሁን ጦርነት ውስጥ ሊገቡ ይችላሉ። በሶሪያን ፖለቲካ ሲባሉ የነበሩ አገራት በሚገርም ሁኔታ እንደነ ረሲፕ ጣይብ ኤርዶሃን እስራኤልን የሚናገር መሪ የለም። አሁን አደባባይ ላይ በደንብ ይናገሯታል ምናምን፣ ግን አንድ ሪፖርት እየተመለከትኩ ነበረ። ንግዳቸው 4ኛ ወይ 5ኛ ዓለም ላይ ግዙፍ ሆኖ ቀጥሏልና የምትለያይባቸው ጉዳዮች አሉ። እኛ እኮ አሁን እንደው እንዴት ሁለት ኖራለ የየዋህ ፖለቲካ እንደው ስለምንከተል ነው እንጂ እንደዚህ በቃ የሆነ ነገር አሁን ከሐማስ ጋር እስራኤል ሁሉ ጋር ነው የሚያወሩት ማለት እኛ አሁን የሚመስለን እንደው ቁጭ አያወሩ ምናምን። ይሄ when comes to real politics ሌላ ጉዳይ ነው። ከአማጺ ጋር አላወራም ይላል መንግስት። የትኛውም ሀገር መንግስት ቁጭ ብሎ ያወራል፣ ግን ምን ላያደርግ ይችላል? ያንን ላያውጅ ይችላል። ፖለቲክስ ኮምፕሌክስ ነው። ፖለቲክስ ኮምፕሌክስ መሆኑን ካላወቅ ትቸገራለህ ማለት የሆነ ሀገር የሆነ ቦታ አሁን ብዙ ጊዜ እኛ ጋር እንዴ አላወራም ብሏል ነበር እንዴ መንግስት ወይም ደግሞ ተቃዋሚዎች እኮ አልደራደርም ብሎ የለ እንዴ ከላይ ሰርፌሱን አይት። ፖለቲክስ ኢዝ ቬሪ ኮምፕሊኬትድ ማተር፣ ልክ እንደ ላይፍ በጣም ኮምፕሊኬትድ የሆነ ማተር ነው እና ሁሉም ቦታዎች ከጣሊባን ጋር አሜሪካ ብዙ ጊዜ ተደራድራለች። መጨረሻ ላይ ነው እንደተደራደሩ ለጣሊባን አስረክበው ነው የወጡት አፍጋኒስታንን አይደለም። ስለዚህ አናቅም እኮ ማለት ለአልሸባብ እኮ አስረክበው ሶማሊያ ሊወጡ ይችላሉ እኮ እነዚህ ሰዎች። ምንም እኮ ጋራንቲ የሚባል ነገር ዋናው ነገር አንተ የሀገርህን አቋም በትክክል ከዛ በኋላ መደራደር መቻል፣ አጀንዳህን በትክክል ኮሚኒኬት ማድረግ፣ ሌሎች እንዲረዱ ማድረግ፣ ያን ስታስፈጽም ደግሞ ስተት እንዳስፈጽም ማድረግ፣ ፕሪጁዲስ እንዳይኖር ማድረግ። እነዚህ ነገሮች ካደረገ ፖለቲካችን ይሰለጥናል ብዬ አስባለሁ። ታንኪዩ በጣም ኢብራሂም፣ በጣም አሪፍ ሀሳብ ነው ያነሳ ነው። ምናልባት የመጨረሻ ሀሳብ ካለ ግን እንዳልገደበህ ጠቅላላ ያለ ጠየቅ ነው ማውጣት። ኦልራይት፣ ስለዚህ እጅግ አመሰግናለሁኝ። ታንኪዩ በጣም ውድ ተመልካቾቻችን ስተከታተሉት የነበረው የኒውስ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። ዓለም አቀፍ ጉዳዮችን በተለይም ከአፍሪካ ቀንድ ፖለቲካ አንጻር የቱርክ ሚና ምን ሊሆን ይችላል፣ በመካከለኛው ምስራቅ ያለውንም ጉዳይ እንደዚሁም የረሲፕ ጣይብ ኤርዶዋን ወደ አዲስ አበባ መምጣት አንደምታው ምንድነው የሚለውን በስፋት አንስተነዋል። ዶክተር ኢብራሂም ሙልሿና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።